ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ ቤተሰቦቼ የማያሹ ተከታታዮች በሙሉ በያላችሁበት እግዚአብሔር ሰላም ይብዛላችሁ። እንግዲህ ጸጉሬን በማሳድግበት ጊዜ አንድ የረዳኝ ነገር አለ። እሱ ምንድነው? እንደምታውቁት ነው ማለት ነው። የሮዝመሪኖ ቅጠል ነው። ይሄ ቅጠል እንግዲህ በጣም ተአምረኛ ዝነኛ እንዶ በቃ መድኃኒት ብሎ ነው ይቀለኛልና በጣም የሚጠቅመኝ ነገር ነው። እንግዲህ በኢትዮጵያ የሚገኘው የሮዝመሪኖ ቅጠል በጣም አዋራ አለው፣ አፈር አለው። እሱ ነገር በደንብ መታጠብ አለበት። በደንብ ከታጠበ በኋላ ብረት ድስታችን ላይ አድርገን እኔ ከሱ ጋር የተጠቀምኩት ከሮዝመሪኖ ጋር የተጠቀምኩት ጥቁር አዝሙድና ቁርንፉድ ነው። ቁርንፉድ እና ጥቁር አዝሙድ ባይኖርም ችግር የለውም፣ ግን እኔ አንድ ላይ ጥሩ ለውጥ እንዲያመጣልኝ ብዬ ነው የምጠቀመው። ስለዚህ እነዚህ ሶስት ነገሮችን አንድ ላይ አድርገን እናፈላለን ማለት ነው። ቅድም እንደነገርኳችሁ በደንብ ነው መታጠብ ያለበት ብያችኋለሁ። እኔ አጥቤ ጨርሼ ነው በብረት ድስት ያመጣሁት። አሁን ውሃዬን ጨምሬ ስቶቭ ላይ አረጋለሁ ማለት ነው። ከዛ በኋላ እንግዲህ ስፈላ ደግሞ ይሄንን ይመስላል። በጣም መንተክተክ የለበትም። በተንተከተከ ቁጥር የምጠቅመን ነገር ከውስጡ እንዳይጠፋብን እኔ ትንሽ ብቻ ነው ፍልቅልቅ አድርጌ የተውኩት ማለት ነው። ብዙም አላፈላሁትም። ለሁለት ሰው የሚሆን ነው እየሰራሁትኝ። ለብቻዬም ውህድም ሰራበታለሁ ብዙ ነገር ስለማረግበት ለጸጉር የምጠቀም ነው። ስለዚህ በዛ አድርጌ ነው እየሰራሁት ማለት ነው። ከቀዘቀዘ በኋላ ደግሞ ይሄንን ይመስላል። ትንሽ ወደ ቡናማ ከለር ነው የሚያደለው፣ ጥቁርም አይደለም። ያው ቁርንፉድና የሮዝመሪኖ ቁርንፉድና ጥቁር አዝሙድ ስላለው ትንሽ ጥቁር ይላል፣ በዛ ምክንያት ማለት ነው። ከቀዘቀዘልን በኋላ እንደምታዩት ይኸው በማጥለያ አድርጌ አጠላለሁኝ ማለት ነው። ወፍራምም አይደለም ቀጭንም አይደለም፣ መካከለኛ ይዘት ነው ያለው ማለት ነው። ከዛ በኋላ ለመቀባት እንዲመችን ደግሞ በእንደዚህ አይነት እቃ እናደርጋለን ማለት ነው። ይሄ ገበያ ላይ ሞልተዋል፣ የትን ታገኛላችሁ። ስለዚህ በሱ አድርገን በጆግም አድርጋለሁ። ከዛ በኋላ በሃይላንድ አድርጌ ፍሪጅ አድርጌ እጠቀማለሁ ማለት ነው። የሀገሬ ልጆች ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉኝና አበረታቱኝ። እንግዲህ ጸጉሬ እንደዚህ ነው የነበረው ማለት ነው። በነገራችን ላይ የሮዝመሪኖ ቅጠል በምንጠቀምበት ጊዜ ማረግ ያለብን ወይ ሹሩባ ወይ ቁጥርጥር ወይ ደግሞ ሁለትዮሽ፣ ሶስትዮሽ፣ አራትዮሽ እንደዛ የመሳሰሉትን ነገር ማሰራት ነው ያለብን ማለት ነው። ይሄ ቪዲዮ አሁን እየተቀባው ማሳያችሁ ቪዲዮ ከ4 ወር በፊት የነበረ ነው። ከ4 ወር በፊት የነበረ ነው። አሁን የነበረውን ደግሞ ከጎን ፎቶ አስገባላችኋለሁ ማለት ነው። ስለዚህ እንግዲህ አሁንና የነበረውና አሁን እናንተ አይታችሁ ፍረዱ ማለት ነው። አሁን ያለበት ሁኔታ ማለት ነው። ድሮ ጸጉሬ በጣም ጥቁርና የሚያምር ጸጉር ነው የነበረው። ያንን ጥሩና ቆንጆ የነበረውን ጸጉር በገዛ እጄ ነው አበላሽቼ ከጥቅም ውጭ ያደረኩት። አንዴ ቀለም እያልኩ፣ አንዴ ፐርም እያልኩ፣ አንዴ ጸጉር ቤት እየሄድኩ እየተኮስኩ፣ አንዴ ታክሲ እያልኩ፣ አንዴ እየል ከጥቅም ውጭ ያደረኩት እኔ ራሴ ነኝ። ድሮ እንዴት ነበረ እንግዲህ ምንም የምጠቀሙ ነገር አልነበረም። የሀገር ልጅ እንደመሆን መጠን የምጠቀሙ ቅቤ ነው። ቅቤ ደግሞ እንታጠባለን፣ ሹሩባ እንሰራለን። ከዛ በኋላ ቅቤ እንቀባለን ማለት ነው። ቅቤ ሽታ የለውም ምንም አይነት የሚያስጠላ ሽታ የለውም። በጣም ደስ የሚል ሽታ ነው ያለው ቅቤ። ወተት ነው የክፍለ ሀገር ቅቤ የሚረብሽ ነገር የለውም። ተቀብቼ እስከ 3 ሳምንት የምቆይበት ሁኔታ አለ።
በዛው ላይ ነው ደግሞ ሌላ እየደገምን የምንቀባው። አሁን ተቀባን አይደለ? ከዛ ቀጥሎ የሚቀጥለው እንቀባለን። የሚቀጥለው እንደዛ ያለ ፀጉሬ በጣም የሚገርምና ረዥም ፀጉር ነው የነበረው። እንግዲህ በደንብ ባለመያዛችን በደንብ ብዙ ነገሮችን ስንከተል ደግሞ ፀጉራችንን እናበላሻለን። በዛው ቀጥለን ቢሆን ኖሮ ጥሩ ነበረ። አሁን ተምሬያለሁ። እኔም በበኩሌ ፀጉሬን ማሳደግ እንዳለብኝ አመንኩኝ። ስለዚህ የሮዝመሪ ቅጠል ሹሩባ እየተሰራው እንደዚህ እጠቀማለሁ። አሁን እኔ ይሄ ለሁለት ወር ራሱ ይበቃኛል። ትንሽ ትንሽ ነው ርቀት የምደረገው። ከዛን የተረፈውን ደግሞ ውህድ እንሰራበታለን። እንደዚህ የአቮካዶ የሙዝ የመሳሰሉ ውህዶችን ስንሰራ በዚህ ውሃ መጠቀም እንችላለን ማለት ነው። ይሄ ሁሉ ግን ከንቱ ነው። ምንም ካላደረጉ ማለት ውሃ የማንጠጣ ከሆነ ለራሳችን ጊዜ የማንሰጥ ከሆነ ይሄ ሁሉ ከንቱ ነው የሚሆነው ማለት ነው። ስለዚህ ውሃችን በደንብ ጠጥተን አትክልታችን አዘወትረን ጥሩ እንቅልፍ ተኝተን ይሄ እንደ ተጨማሪ ነገር ቁጠሩ። ብዙ ውህዶችን ተቀብተን ብዙ ነገሮችን አድርገን የማንተኛ እረፍት የማናደርግ ውሃ የማንጠጣ ከሆነ ያው ምንም ጥቅም የለውም ማለት ነው። ስለዚህ የሀገሬ ልጆች ውሃችንን እየጠጣን ባለፈው እንደተናገርኩኝ ውሃ እኮ ምን ነገር ነው ለሰውነታችን፣ ለፀጉራችን፣ ለሁሉም ነገር በጣም ጥሩ ነገር ነው። ስለዚህ ስም ካደረገን በኋላ እንደዚህ የመሳሰሉት ውህዶችን እንደነ ሮዝመሪ ቅጠል እንደነ ሮዝ ውሃ ስንጠቀም ፀጉራችን ያለምንም እንትን ነው የሚያድግልን ማለት ነው። ስለዚህ በደንብ አድርገን ፀጉራችን መያዝ አለብን ብዬ እላለሁኝ። የሮዝመሪ ቅጠል ከዚህ በፊት የሆነ ለስቶሪያል ተጠቅሜ ማመን በቃ አልቻልኩም። ወቅት በኋላ እኔ የሆነ ነገር አድርገው ሳይሆን ያንን ነገር አድርገው አይደክመኝም እና አይለኝም ትንሽ ዘመላዊ ነገር አድርጌ ውጤቱን እስከምናየው 6 ወር ደከመኝ ሰለቸኝ ሳልል ተጠቅሜ ነበረ። ግን የሚገርም ለውጥ ነው ያገኘሁበት። የማይደክመን ከሆነ የማይሰለቸን ከሆነ ጥሩ ሁኔታ ላይ ነው የምንደርሰው ማለት ነው። ስለዚህ በደንብ አድርገን ፀጉራችን መንከባከብ ነው ያለብን ነው ምላችሁ። 1 ሳምንት የሮዝመሪ ቅጠል 1 ሳምንት የሮዝ ውሃ እየተቀባ ምናምን በደንብ አድርገን ፀጉራችንን ማሳደግ አለብን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው